ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ዛሬም ይዤላችሁ የመጣሁት አብርሽና ቤቲ ተገናኝተዋል። እኔ ስማው ያው ቤቲና የሚሏት ስለዚህ ሄርሜላ እናንተ ሰዎች እውነቷን ነው። እኔ እውነት ይሁን እኔ ልጁን ራሱ ሌላ ወጥመድ ውስጥ ባለፈው እንደተጣሉ ሰዎች ሆነው ሲቦጫጨቁ መልሰው የአብርሽን ወንድም ጠርተውት አስታርቅና ምን ብለው ከዳኒ ወከባ ሲያነሳ ነበር። እኔ ያኔም ራሱ አውቆ ነው አልተጣሉም ብዬ ቪዲዮ ሰርቻለሁ። ለምን አውቀው የተጣሉ መስለው እነሱ ከኋላ የሆነ ሴራ እያሴሩ ነው ብዬ ተናግሬያለሁኝ። የተናገርኩት ነገር ደግሞ አልቀረም። ለምን ብትሉ ቤቲን አልሱማ ግን ቅርታ አድርጉልኝና እሷ ዛሬ አብርሽን ጠርታ የጠለፏት ለሶስት ተማክረው እኔን ጠርተውኝ እኔ ሰለቸኝ አልፈልግም ብዬ ወጣሁኝ አይመስለኝም። አሁንም እውነት ከሆነ እግዚአብሔር ይስጥሽ፣ ተባረኪ፣ ወደ ራስ ተመልሰሻል። እውነትም ትክክለኛው መንገድ ይዘሻል ማለት ነው። አንድ ሰው ታጥፋም ይወደዷትም አትወደዷትም አንዳንድ ሰዎች ደግሞ አላችሁ። እኔ ትናንትና ተናግሬያለሁኝ። አንድ ሰው ብትወዱትም ባትወዱትም የሆነ ሰው ጠፋ ስትባሉ የሆነ ስሜት ይሰማችሁ። ሰው በቃ ለሰው ማዘን እኮ ሰው መሆን በቂ ነው። እኛ መቼ ነው ወደ ራሳችን የምንመለሰው? መቼ ነው በቃ ለሰው ማዘን የሚባል ነገር? ድሮ እኮ አንድ ሰው የሆነ ነገር ሲሆን እናዝንለታለን። እቺን ልጅ የምናውቃት በሚዲያ ነው። እኔ ሌሎቻችሁ የምታውቋት ከሆነ አላውቅም። በዚህ ልክ እንኳን ጠፋች እንደዚህ ትሁን ምን ትሁን እያላችሁ በጣም ትገርሙናላችሁ። በእናንተ አትፍረዱ ይፈረድባችኋል ይላል የእግዚአብሔር ቃል። እኔ አሁን የእግዚአብሔር ቃሉን ልሰብካችሁ ሳይሆን እኔ ከእናንተ ያነስኩ ምንም ማላቅ የእግዚአብሔርን ቃል ራሱ በስርዓቱ ማላቅ ሴት ነኝ። ግን በዚህ ልክ ደግሞ ብታቁም ባታቁም ሰው መሆን በቂ ነው ለሰው ማዘን። ስለዚህ አሁን ምንድን ያለችው ቤቲ ለሶስት እኔ አራተኛ እኔ አልፈልግም ብዬ ከመሃላቸው ወጣሁኝ። ማን ነው ስሙ? እኔ ስሙን አልጠራም ብያለሁ። ኤፍሬም ያንተ ወንድም ነው እንዴ ብላለች። እና እንዳምጣት ልጁን ሊያቃጥሉት ነው ወይስ? እኔ ግራ ገብቶኛል። ቡዜም ጠርታው የቡዜም ቪዲዮ ሰርተዋል ከኤፍሬም ጋራ። ኤፍሬምማ ጤነኛ አይመስለኝም። አይምሮ ትክክል ያለም አይመስለኝም። ይቅርታ አድርጉልኝና ትንሽ ሳይነካ አይቀርም። ምኑ እንደተነካ አላቅም። ምን በልቶ በምን እንደተነካ አላቅም። የሷ እህትም እርገትም ሞታ ምን እንዳወራች ሰምታችኋል፣ አይታችኋል። እኔ ያው የመሰለኝን ነገር ተናግሬያለሁ። እሷንም እና አዳምጣት ቤት የምትለውን አብርሽን እኔ እንደሱ አይነት ሰው ምድር ላይ አልተፈጠረ። እኔ አንድ ቀን ነው ነገር ያለው። ከዚህ በፊትም አንድ ቀን ነው ቪዲዮ ላይ ተገናኛል። ከዛ በፊት ያው ያንተ ወንድም እንደሆነ ምናምን እናውቃለን። በሆነ ብለት እኔ በዚህ ያህል ወንድሙ ላይ ሴራ አስቦ ዶልቶ እኔ አሁን ነው ምን ፈልጎ እንደሆነ አላውቅም። እኔ ሰላም እንዴት ናችሁ የኛ ውድ ፋሚሊ? እኔ አሁን የምላችሁ ነገር ማለት ነው ውዶቼ፣ ይሄ ነገር ቤተሰብ እውነት ነው ወይ እንዴ? እውነት ቤቲ ወደ ራሷ ተመልሳ ነው እንዴ? እስኪ ስሟ ራሱ በስርዓቱ ሊያዝ እስኪ ማርያምን ሜሪ። እኔ እኮ ቤት ይላሉ ሜሪ ነው ለካ ስሟ። ሜሪ ነው ሜሪ ማን ነው የሚሏት? ቆይ ሲያቆላምጧት ቤቲ ነው ሜሪ ነው እኔ እመቤቴ ነው። ይኸው ዛሬ ነው እኔ ስሟን እያነበብኩ ያለሁት። ሜሪ ነው ለካ ስሟ። እኔ ቤቲ ይላሉ። ቤቲ የቷ ናት አትሉኝም እንዴ እናንተ? እና ስለዚህ ምን እያለች ነው? እስኪ እናዳምጣት። ማርያም የምትለውን ጉድ እንስማ። ይሄ ጉር ነው የሚያስበላው። ቤቷ
አይቼ በእሷ ሁሉ ነገር እያደረግኩ ያሉ መስዋዕትነት እየከፈልኩኝ እንደማታውቀኝ ሆና ነው እንደ ባዳ ሆና ነው ከቤቴ ውጭ እንድንበላ ያስወጣችኝ። እና ከዚህ በፊትም እናንተ እየደወላችሁ ስፔሻሊ ኢንስታግራም ላይ የምጽፉልኝ ሰዎች አላችሁ፣ ቲክቶክ ላይ ስገባ የምጽፉልኝ ሰዎች አላችሁ ምናምን ኖ መሆን መደገም ስለሌለበት ነው። ተመልሼ እኔ እሷ ጋር በምንም አይነት ታምር አልሄድም። ይሄ ቃሌ ነው በፍጹም። ብቻ ነገር ደግሞ ዛሬ እንግዲህ አንድ ሰው ቀጠሮ ያለው የቀጠርኩ ሰው ትንሽ ሰርፕራይዝ ልትሆኑ ትችላላችሁ፣ ግን ግዴታ ካለበት ሰው። ስለዚህ ከሁሉም ጋር ኦልሬዲ በቃ ተዘጋግተናል። ምክንያት አለን ተዘጋጋንበት። እሱንም ደግሞ በሂደት ታዩታላችሁ። ዛሬ ግን አብርሽን ቀጠረዋለሁ። አብርሽ መምጣት አለበት። አብርሽ ብዙ ነገር እኔ አሁን እኮ የፈራሁት ወዳጆቼ፣ የኔ ዘመዶች፣ እኔ የፈራሁት እነዚህ ልጆች እኔ ማንኛቸውም ጤነኛ ናቸው አይደለም። በሩታ በኩል ያሉትን ሰዎች እኔ በፊት የማመሰግነው በጣም ምርጥ ቤተሰብ ናቸው፣ እሷ ከሄድ ነው የወጣችሁ ብዬ ቤተሰቦቿን ራሱ የማሞግሰው እኔ ሀክቱፍ ብዬ ከላቸው ላይ ወጥቻለሁኝ። እንኳን አይደለም ቤቲና ስማ አሁን አንብቤ አሁን እንዳይጠፋኛ የእስራኤል ንጉስ እና ስለዚህ ምንድነው ትንሽ እናንተ ዛሬ ራሴን ስላመመኝ አይኔ ብዥ ብላባችኋለሁ፣ ይቅርታ። እኔ አላምንም በሩታ በኩል ያለው ሰው በሙሉ። ለምን አሁንም አብርሽን እነሱ እዛ እኔ በምን እስኪ በምን ነው የምናምናቸው? በመቤቴ እስኪ በምን አንግል በየት መንገድ ነው አሁን እቺ ልጅ የምናምናት? አብርሃምን ጠራችሁ፣ ከዛ እነሱ ናቸው ያፈኗት አለች። ይሄ ነገር ይሄ አሁን ለምሳሌ እሷ የምትለቀው ቪዲዮ ለአብርሃም ትልቅ ማስረጃ ነው። እኔ አብርሃም ምን እንዳፈዘዘው ምን እንደነካው እሱ ራሱ እኮ ጤነኛ አይደለም። ልጁ ራሱ ተነክቷል። የሆነ ነገር በአፉ ብቻ እንዲያወራ እንደ በቃ እዛም እዚህም እንዲህ ነው የተደረገበት መሰለኝ እንጂ አንድ ሰው የሚወዳት ሰው ይቅርና የማይወዳት ሰው ራሱ ማንኛውም ኖርማል ሰው ጓደኛ ሰው ራሱ ቢታፈን በዚህ ልክ ወንድሙ እንደዛ እያሾፈ ኡራግኛ ዘፈነብን እኮ ኤፍሬምና ያማነው ስሙ ያቆጩራ ኡራግኛ ጨፈሩብን። ሰው እኔ እኮ ጠላታቸውም ትሁን ይጥላትም እፍ ብለው እንደ ካካም ይዋት፣ ግን መጥፋቷን ያስጨፍራል። አንድ ሰው ሲጠፋ ያስደስታል። ቢደሰቱ ራሱ ደስታቸውን እኔ አሁን እኮ ይሄ ራሱ እኮ ለህግ ትልቅ ወንጀል ነው ቢያውቁ ማለት ነው። አንድ ሰው ጠፍቶ እናንተ ናችሁ ያፈናችሁ እየተባሉ እነሱ ምንድን ነው ያለችው ሩታ? አብርሃም ቤቷ ሄዶ ፈልጎ ነበረ። እኔ እዛ ጋር እየደበቀቻት ቢሆንስ፣ እንትን ውስጥ እየከተተቻት ቢሆንስ፣ አልጋ ስር ብከታትስ፣ ቁም ሳጥን ውስጥ ብከታትስ፣ የኤፍሬም ቤት ውስጥ ቢደብቋትስ፣ እኔ ምን እንዳደረጓት ራሱ ቸሩ መድኃኒዓለም ይወቅ። አሁን ምን እያለች ነው እቺ ልጅ? እነሱ ራሳቸው ናቸው ያፈኗት እያለች ነው። እሺ እንደዛ ከሆነ እስከዛሬ ለምን ደውላ ሳልነግረው ለእንትና እንደዚህ እየደለቱ ነው እና ጥንቃቄ አርጉ፣ እኔ እጄን ከነሱ መሃል አውጥቻለሁ እና ልጅቷን ሊያፍኗት ነው ብላ ለምን አልነገረችውም? አንድ ሁለተኛ ደግሞ ከጠፋች ስንት ቀኗ ነው ዛሬ? እስከዛሬ ቆይታ ዝም ብላ እንዴት ነው ዛሬ የመጣችው? ሶስተኛ እውነት ነው ወይ ይሄ ነገር? እውነት እነሱ ከሩታ ጋር ተጣልታ እውነት አብርሃምን ለመርዳት እነሱ እንዳፈኗት ልነግር ነው የመጣችው ወይስ ሌላ ሸር እየጠመጠሙበት ቢሆንስ አብርሃም ላይ? እኔ በምንም አይነት ታምር አላምናቸው። በምን እኔ አልኳቸው እኮ መጨረሻ እኔ እማከብራቸው እምወዳቸው የእሷን ቤተሰቦች ነበረ። እነሱ ራሱ በዛ ልክ ወታ እርገት ትልቅ ልጅ ናት ምናምን። እኔ ምንድን ነው ያልኩት? በአንቺ ይድረሰው ነው ያልኳት። በአንቺ ይድረስና እንደው እግዚአብሔር ውሎ አያድርም። አንድ ነገር ያሳየናል ጌታ። እውነት እቺ ልጅ የእውነት ታፍና ከሆነ የእውነት እኔ ግራ ገብቶኛል። እኔ ራሷ ናት የተደበቀችውን ልል አልችልም። እነሱም ጠልፈዋታል ልል አልችልም። እኔ ግራ እየተጋባ የሆነ የተቆላለፈ ነገር ውስጥ ነው ልጅቷ ያለችው። እኛ አናውቅም። የሚያውቀው አንድ ቸሩ ፈጣሪና እሷ ያለችበት ነው። ሁሉም ከሰው ሁሉን ነገር መደበቅ እንችላለን፣ ከጌታችን ግን አይደለም። ገና የዛሬ ስንት ዓመት መስራት የምናጠፋውን ጥፋታችንን ቀድሞ በመዝገቡ ላይ መዝገቡ ያስቀመጠ ጌታ ነው ያለን። ብቻ መጨረሻቸውን ያሳየኝ። እንዴ ምንድነው አተታሰ እንዴ እናፋልግ ስንለው ይሄ በደና ጊዜ በ5 ብር ነው እንዴ ከሰርባች ተራ የገዛሽው ቱታውን እንትና ማለት ነው።
እናፋልግ ስንል ቤቷ ገባ እንዴ? ቆይ ፍሬም ደግሞ ቤቱ እሷ ቤት ገባ እንዴ? እንዲህ ትከሻውን እየመታች ወይኔ መሳሪያ ውሻ መጫወቻ ይሆናል አሉ። እናዳምጥ። አብርሽ ብዙ ነገር ማወቅ ያለበት ነገር አለ። እንደምታውቁት ሰሞኑን ሄርሜላ ጠፍታለች። ሄርሜላ የጠፋችበት ነገር ለምን ጠፋች፣ እንዴት ሆነ ምናምን የሚባሉ አንዳንድ ነገሮች አሉ። እሱን ሁሉ ቁጭ ብለን ማውራት አለብን ግዴታ። በዚህ አጋጣሚ እኔ አብርሃም በጣም ይቅርታ መጠየቅ እፈልጋለሁ። አሁን ምክንያቱም እናንተ ናት ብዬ ወላሂ ነው የምነግራችሁ። አንዳንዴ ስህተትም እንደሆነ እያወቅኩኝ ብዙ ጊዜ ስህተቷን እኮ ስነግሯት ነው እንጂ ከእሷ ጋር ስትጣሉ አብርሃምን ይቅርታ መጠየቅ ይሄ ነው እሷን እንትን የሆነችው። እና እንዳንተ ለማንኛውም እኛ የጠፋችው ብቻ ትገኝልን። በጣም ፋይት አረግ ነበረ። በጣም ብዙ ነገር አረጋለሁ፣ ግን ተገልብጦ ነገሮች በሙሉ ተገልብጦ ለእኔ የማይሆኑ ነገሮች ነበር ሲደረጉ የነበረው። ስለዚህ ከዚህ በላይ መቆየትም አያስፈልግም። ነገር ማድረግ የለበትም። ነገሮች ባይገለበጡ ኖሮ ባትጣይ ኖሮ ከእውነት ጎን አትቆሚ ማለት ነው። ከእውነት ጎን መቆም አይቻልም። እኔ የእናቴ ልጅ ቢሆኑ ከሰው ጋር አሁን ለምሳሌ ሰው ሆኖ ከሰው ጋር የማይጣላ የለም። ጥፋት ካለባቸው ጥፋታቸውን ነግራቸዋለሁ። ይሄ ነገር ትክክል አይደለም። ለምን 1000 ዓመት ለማንኖረው ክፉ ነገር መስራት አልፈልግም ምድር ላይ መቼ አብሶ በሰው ላይ ክፉ ነገር መስራት አልፈልግም። ለምን ክፉ ነገር ሰርተን ይቅርና በአጋጣሚ የምንሰራቸው ስራዎቻችን እራሱ ከእግዚአብሔር ጋር የሚያገናኘን ስራ የለንም። እግዚአብሔር በቸርነቱ በምሕረቱ ምሮን ነው ቆመን የምንሄደው። ሁላችንም ብንሆን በየጓዳችን በየጎድጓዳችን እቺ ልብሳችን ብዙ ነውራችንን ሸፍናልናለች። ቤትማ ጉድ ነው የተሸከመው። ገባችሁ? ስለዚህ እኔ አሁን እሷ ላለችው ነገር ነው እኔ ዘመዴ ናት ብዬ ከጎና ቆሜ የተሰራብኝ ሴራ ለምትለው ማለት ነው። ሴራ ተሰራብሽም አልተሰራብሽም አንቺ ሰው ጥፋት ካጠፋ በሆነ ነገር ደግፊያት እሷን። ይሄ ነገር ግን ትክክል አይደለም። ይሄ ነገር ለአንቺ ለነገ ህይወትሽ ለምትኖሪው ህይወትሽ ግፍ መስራት ቆንጆ አይደለም። በቃ ይሄ ልጅ ሄዷል፣ ተይው፣ የራስሽን ህይወት ኑሪ ብለሽ መምከር ነው ያለብሽ እንጂ አብርሃም ላይ ተንኮል መስራት፣ አብርሃም ላይ እንደዛ መሆን፣ እህቴ እንደዚህ ሆና እቺ ተሰቅላ እቺ ዝቅ ብላ እያልሽ ውሸቱን ነገር ትክክለኛ ያልሆነውን ነገር እየደገፍሽ ዛሬ ለዚህ ደረጃ የደረሳችሁት በዚህ ምክንያት ነው እንጂ ሩታ አብርሃም ምን ጥፋት ሰርቶ ነው ሲጀመር? አብርሃም እኮ ጥፋት የለበትም ከመጀመሪያው ጀምሮ። አንዳንዶቻችሁ ልክ እንደ ሩታ አይነት ሴቶች አላችሁ፣ ባላችሁን እንደ ቆሻሻ የምታዩ እንጂ ለወንድ ልጅ ክብር ያላችሁ ለወንድ ልጅ ቦታ ያላችሁ ሰዎች ሩታን አትደግፉም። እንደሱ ብለዋል እኮ ልጆች ራሱ በጎቿ ብለዋል። እናንተ የእሷ በጎች ናችሁ፣ መንጋዎቿ። ስለዚህ እኔ አሁን ትክክለኛ ራሱ ለምን ተለካሊ ቢሆንስ በዛ ልክ ማነው ዳኒ እየማለ ማርያምን እኔ አላየዋትም መድኃኒዓለምን እያለ መድኃኒዓለም አንተን የፈጠረ ፈጣሪ እዛው አንደበትን ዝግት ባደረገክ እግዚአብሔር ምን ነው በቃ እውነቴን ነው የምላችሁ። እኔ እውነት እስኪ እናዳምጣት። ለማንኛውም እኔ አስታስ ተቃጠልን እኮ እነሱ ለሚሆኑት እኛ እዚህ አረብ ነገር ማድረግ የለበትም ልጁ ያለ ወንጀሉ በጣም ብዙ ወንጅየዋለሁ፣ በጣም ብዙ አስከፍቼዋለሁ። ስለዚህ ዛሬ ታየሽ የለውም ልጁ ይቅርታ መጠየቅ አለብኝ። ያለውን ነገር ዲቴል ከሱ ጋር ማውራት አለብኝ። በእሷ ዙሪያ ግን ምንም አይነት ኤክስኪውዝ ከዚህ በኋላ አይኖርም። ያንን ነው ማለት የፈለኩት። ስለዚህ ዛሬ አብርሃም ተጠያለሁ። መጀመሪያ ይቅርታ መጠየቅ እፈልጋለሁ። ብዙ ይቅርታ መጠየቅ የሚፈልጋቸው ነገሮች አሉ። እሱ የማያውቃቸው ነገሮች ሀፕን ያደረጉ ነገሮች አሉ። እነሱ ማስተካከላለሁ። ከዛ ደግሞ እየተፈጠረ ያለ አንድ ነገር ደግሞ ልንገራችሁ። ከዚህ እሷ ብላ ሳትጨርስ እሷ እርጉዝ ሳትሆን እርጉዝ ነኝ እሷ እኮ እፍረት የላትም ሴትዮዋ እኮ አይደለም ሰውን ልታፍር እሷ ፈጣሪዋን ማትፈራ ሴትዮ ሰውን ትፈራለች ሰውን ታፍራለች ብላችሁ እንዳትገምቱ። ሩታ የፈጠራት ፈጣሪ ራሱ እኔ እንጃ እንዲህ ነው ልላችሁ አልችልም። ልጅቷ በጣም ባለጌ የወጣላት ህገ ወጥ
ምንድን የሚባለው ይሄ አለቡላ ይባላል። እኔ ከዚህም በፊትም ብያችኋለሁ። የሆነ ፈረስ በቃ እንዴት ልንገራችሁ? ይሄ ጅብም አይበላውም ያንን ፈረስ። ለምንድን ነው የማይበላችሁ መሰለኝ? በጣም ጉልበት አለው። በቃ ባገኘበት የሰውም ህልም ከሆነ ሳር ቦታም ግጦሽ ቦታም ከሄደ ባለቤቱ ራሱ በቃ አይችለውም። ምን ይባላል? አለቡላ ይባላል። ሜዳ አዳሪ ፈረስ። እሷ እንደዛ ናት። ካለኔ ሰው የለም ምትል ደግሞ እህቷ አፋለኝ ብላ ወጣ እሷን ሰብራለሁ ብለሽ ምናምን ብላ እንዲ ቂጧን ታማስላ ያልላትን ቂጥ ሁሉስ ማስተካከል ያለው። ከዛ ደግሞ እየተፈጠረ ያለው በሄርሜላ ዙሪያ ያለው በጣም ብዙ ነገሮች አሉ። እንግዲህ እናንተም ፍርዱ ለእናንተ ሰጣለሁ። እኔ አሁን አንቺን አላምንሽም ውዴ። ታውቃላችሁ፣ ለእውነት ነው የምቆመው፣ ጓደኝነት አይደለም፣ ለእውነት ነው የምቆመው አለች። ዛሬ ከረፈደ በኋላ ለእውነት ነው የምቆመው። እህቱን ጠርተሽ ቡዜን ጠርተሽ ምንም አታውቀው ልጅ ለሷ ስንት ዋጋ የከፈለችዋን ልጅ እንደዛ ዝቅ ከፍ አድርገሽ የሰደፍሽ አንቺ ለእውነት ነው የምትቆሚው? እናቴ ትሞት በይ እስኪ። ምንድን ነው የሚባለው? ሌባዎች አብሮ ይሰርቁና ማለት ነው። አንድ ሌባ ሁለት ሌባዎች ወይ ሶስት ብዙም ሊሆኑ ይችላሉ። ሰንበዲ አብሮ ይሰርቁና ሲሰርቁት በቃ ተስማምተው ምን ብሎ ይሰርቃሉ። ግን ሲካፈሉ ይደባደቡበታል። እኩል አካፍለኝ እኩል አላካፍልም በማለት ይደባደቡበታል። አሁን እናንተ እንደዛ ነው የሆናችሁት ውዴ። ያጣላችሁ የሆነ ነገር አለ ወይ? ያኔ የተጫወታችሁት ጌም ላይ ብሩን በስርዓቱ አላካፍልም ብላችሁም ሊሆን ይችላል። ሴትየዋ እሷ በጣም ብር ትወዳለች። ለምን አይበቃትማ? ዊጉ አለ ለሰዎች እየከፈለች ሄርሜላ በፍቅር ነው ሰውን የምትገዛው እንጂ በብር ሰውን አትገዛም። ሌባ ልጇን አታምንም እንደሚባለው ማለት ነው። እንዳሾፋችሁ አትቀሩም። እንደዚች ማምላክ አንድ ቀን ታዋርዳችኋለች። ጌታ መድኃኒዓለም የፈጠረውን ፍጡር አይደለም ሰውን ለትል ቦታ አለው ጌታችን። እምነት አይደለም ዘመድ እህትነት አይደለም። ለሱ ብዙ ተወድቻለሁ፣ ግን እውነታውን ደግሞ ሰው ማወቅ አለበት። ስለዚህ ከእውነት ጎን ስለሆነ ሁሌ የሚቆመው ያለውን ነገር እንዳለ ፍርጥርጥ አድርጌ ነው ማውራት የምፈልገው። እኔ መቼም አላምንሽም ውዴ ጀመረው ከዚህ በኋላ ያለው ነገር። ስለዚህ እኔ ያልኩትን ነገር ትክክል ነው ምናምን እያልኩኝ አይደለም። ቢኮዝ እህቴ ናት፣ ስጋዬ ናት። ለእሷ አድልቼ ትክክል ያልሆነውም ትክክል የሆነውም ነገር ትክክል ነው እያልኩኝ ብዙ ነገር አድርጌያለሁ። ግን ያ ስህተት ነው። ከረፈደ ነው ብዙ ነገር ይገባል። በዚህ መሀል አብርሽ በጣም ብዙ ጎድቼዋለሁ፣ በጣም ብዙ አስቀይሜዋለሁ። ከሱም አልፎ ሄርሜላንም እንደዛው። ግን በአሁኑ ሰዓት ይቅርታ መጠየቅ የምፈልገው አብርሽ ነው። ብዙ ደግሞ ስለ ሄርሜላ ማወቅ ያለበት ጉዳይ ስላለ እሱን ነገር አሳውቀዋለሁ። ከዚህ በኋላ ከሩታ ጋር በፍጹም አይኖ እህቴ ናት፣ ፋሚሊ ናት። ግን ከእሷ ጋር በፍጹም ከጎኗ ልቆማችሁ አብርሽ መጣ። አብርሽ ከአብርሽ ጎንም ቆሚ ብለን እኛ አንለምንሽም። ሰላም እንመጣ ተረጋጋ። ኮፊ ሰራሱ ያስታውቃል። እንቅልፍ ባላ አድርጋ አትንም እንዴ? ለእንቅልፉን ማሰበችለት ያለችበትን ቦታ ምታቂ ከሆነ ዲቴል እያንዳንዱ ነገር ልትነግረኝ ነው የመጣሁት ማለት ነው። ኦፍኮርስ እኔም ዲቴል ልነግርህ ነው የፈለግኩት ዛሬ። ግን ከዛ በፊት ግን አንዳንድ ማወቅ ያለብህ ነገሮች አሉ አንተ ማለት ነው። መጀመሪያ ደረጃ ስለ ሁሉም ነገር ይቅርታ መጠየቅ እፈልጋለሁ። ስለተፈጠረው ስለ እያንዳንዱ ነገር በቃ የኔ ስህተት ነው። ገባህ? የኔ ስህተት ሚንስ በቃ ለራሴ በሆነ ሰው በማድላት ብዙ ጊዜ አንተን አስከፍቻለሁ፣ አስቀይሜሃለሁ። ለሩታ በጣም እንደ እህትነቷ ብቻ ሳይሆን በቃ በጣም ስለምወዳትም ስለማደላም ስለነበረ ጥፋተኛም ብትሆንም ባትሆንም ሳትሆን ብዙ ነገሮች እየፈጠርኩ አስቀይሜሃለሁ። መጀመሪያ እሱ ይቅርታ ማለት እፈልጋለሁ። ስለ ይቅርታ ምናምን ችግር የለም። ከዛ ነው የሚጀምረው። እንችላለን ሌላኛውን የጨነቀኝ ሄርሜላ ያለችበትን ቦታ ማወቅና ለምን መሰለህ አብርሽ፣ ይሄ ማድረግ ያለብን አይምሯችንን ክሊር አድርገን ውስጣችንን ንጹህ አድርገን ሲሆን ነው ምንም ነገር ከዚህ በኋላ ሊሳካ የሚችለው። ኮኒ ምን አሁን አለቀየምሽ ከሆነች
አሁን አስቀድመሽ ይቅርታ መጠየቅ አይጠበቅብሽ። ምንም ችግር የለብኝም ከምንም ነገር ነገር እኔ ዋና እሷ ብቻ ተገኘ፣ እሷ ብቻ ተራንተ፣ እሷ ብቻ ጤናቱ። ከዛ ውጭ ያለው ነገር ችግር የለውም። እኔ ምንም ይቅርታ መጠየቅ አይገባሽም። እኔ ከሚያገናኝ ነገር የገባሽ አሁን እናንተ የሚባል ነገር የለም። አብሻ ኦልሬዲ እናንተ የሚባል ግሩፕ የለኝም። በቃ ነው ሁሉንም ነገር ፈት ምን እያለች ነው? እዚህ ጋር ይቅርታ እየጠየቀችው ነው። ይቅርታ ብዙ ጊዜ ጠይቀውታል። ይቅርታ እያሉ እየጠየቁት ገደል ውስጥ ከተውታል ከዚህም በፊት። አሁንም ቢሆን እኔ እቺ ልጅ እውነት ትክክለኛ ሆና እቺ ልጅ ማመሰግናት፣ እቺ ሴት እኔ ማመሰግናት ሄርሜላ ያለችበትን ቦታ ነግረው ሄርሜላ ተገኝታ በሷ መንገድ ነው እሷ ጠቁማይ ነው የተገኘችው ብሎ አብርሃም በሚናገርበት ሰዓት እኔ እግዚአብሔርን ይሄው መድኃኒዓለምን ይሄው እንደው ከመቀመጫ የተነስቼ እንደዚህ ተንበርክኬ መቼም ሰማዩን አልደርስም። ይቅርታ እኔ ራሱ ጠይቅሻለሁኝ መልሼ ደግሞ እሱም ይቅርታ እንዲጠይቅልሽ ቪዲዮ ይቅርታ እንዲያደርግልሽ ቪዲዮ ሰራልሻለሁኝ። ሁለተኛ ደግሞ መቼም ሰማዩን ደርሼ አልስመው መሬቱ አስማለሁ። ጎንበስ የአረብ ሀገር መሬትን ስማለሁ። ኢትዮጵያን መቼም ኢትዮጵያ አይደለሁኝም። መሬት ናት። የትም ይሁን የትም ቸሩ መድኃኒዓለም የፈጠራት ፍጡር ምድር ናት። ስለዚህ እኔ እምነት የለኝም ነው ከነሱ ምለው። እኔ እምነት የለኝም አይደለም እነሱን ዛሬ እኔ አብሮ የተወለደ ከአንድ ማፀን የወጡ አንድ ጡት እናታቸው እንደዚህ አጥፍታ ያሳደገችው ወንድሙ ራሱ ተቀይሮበታል አብርሃም ላይ። ታዲያ እኛ አሁን እኔ በምን ምክንያት ነው እቺን ቤት የምትባለው ልጅ እማምናት? በምን ምክንያት ወንዶቼ? እናዳምጣት። ለማንኛውም እስኪ እናዳምጣ። እህልን አላምጦ ነገርን አዳምጦ ይባላል። ሁሉንም ነገር ፈትቻለሁ ስላልፈለኩኝ ትክክለኛ ነገር ስለሌለ እዛ ውስጥ ኦልሬዲ እኔ ከሁሉም ጋር ተዘጋግቻለሁ። ትክክል ነገር ስላልሆነ አሁንም እየተደረገም ያለው ነገር በጣም ትክክል ያልሆነና የሚያሳፍር ነገር ስለሆነ እኔ በዛ መንገድ ከሁሉም ሰው ጋር መጣላት፣ መጨቃጨቅ፣ መቀየም ለአንዱ ብዬ የሆነ ነገር መሆን ምናምን ሰብስቶ አልፈልግም። ስለሻንተ ብዙ ማጠቃቸው ነገሮች አሉ። ገባህ? አንተ እዛ ነገር ውስጥ የሆነ ነገር ውስጥ እንድትገባ እዛ ጋር የሆነ ሴራ ሲደረግ እኔ ሁሌ ተናጋሪ ስለሆነ እዛ ጋር ያለውን እየሸፈንኩኝ እናገራለሁ። ሰውን ማስቀይማለሁ። እዛ ጋር ስንቴ ነው አንተን መጥቼ ያስቀየምኩ? አይኑ ትክክል እንዳልሆነ እኮ እናውቀዋለን። ግን የሆነ እሷ የመሸነፍ ስሜት እንዳይሰማት እያለ እዛ ጋር መተን ብዙ ነገር አንተን እናደርግሃለን። ገባ? ይሄ ራሱ ሴራ እየተደረገ ነው ወደ አንተ ጋር የሚመጣው። እኔ ግን ደከመኝ። ከዚህ በላይ በዚህ ያህል ከማንም ጋር ሳይድ ይዤ መሞገር አልፈልግም። አሁንም ደግሞ እየተደረገ ያለ ከባድ ነገር ነው። አንተ ብዙ ማታውቃቸው ነገሮች አሉ። ኮንተር እኮ መንገር አለብኝ። እኔ ዳኒን በጣም ነው ማምነው፣ በጣም ነው የምወደው። ታውቃለህ እንደ ወንድሜ ነው። ሩታም እንደዚያ በጣም ነው የምወዳት ማምናት። ግን እኔ በእኔ ላይ ራሱ ሴራ እያደረጉብኝ ነበር። በእኔ ላይ አሁን ያላሰብኩትን በሩታ ዙሪያ እኔ የሆነ ነገር አናገሩኝ። አይሆንም አልኩኝ። ምን አያገባኝም፣ እጄን አወጣለሁ፣ አልፈልግም አልኩኝ። ልክ ይህን ነገር ሳደርግ ግዴታ ይህን ነገር ካላደረግኩኝ ነገሮቹ በእኔ ላይ ያዞሩ ኦልሬዲ እየዶለቱ ነው ያሉት። እዛ ግሩፕ ላይ ይሄ ነገር የምትፈጠረው እኔ ደግሞ ከዚህ ነገር መውጣት ነው የምፈልገው። አብርሽ አልፈልግም። እኔ ከእነሱ ጋር መሆን አይደለም። አንዳንዴ እኮ ይሄ ሀቅ የሚባል ነገር አለ። ሀቅ ያመሃል። እኔ እንቅልፍ መተኛት እፈልጋለሁ። እኔ የሆነ ውሸት የሆነ ነገር ተደርጎ እዛ ነገር ውስጥ እንትን ማለት አልፈልግም። ወጥ መልስ መግባት አልፈልግም። በጣም ከዚህ ሌላ ደግሞ በጣም የገረመኝ እኔ ትንሽ ስጋት ውስጥ የሚከተተኝ ገባህ? አብርሽ ፈለገ ነገር ብትሆን ስጋ ነው። ኤፍሬም ስጋ ነው አለ ወንድም ነው እና ያባት ልጅ ነው አለ። እዚህ ጋር ሊያዛት እቺ ሴት ባለፈው ሄርሚ ማነው ኤፍሬም አብርሽን ጠርቶ ምን ነበር ሲያረግ ምን ስታረግ ነበር? እቺ ቤት የምትባለዋ ልጅ ማለት ነው። አንተ ግን ታናሽክ ነው አንተ ወንድሙነት እንዴ ምናምን ብላ አክት ስትሰራ ነበረ። ማነው ስሙ አብርሃም ላይ። አሁን ደግሞ ምን እያለች ነው? ስጋ ነው፣ እሱ ግን ወንድምክ አይደለም እንዴ? እንዴት በአንተ ላይ እንዲህ ሴራ ይሰራል? ያለታ አንድ ላይ ሆናችሁ እኔ እኮ ብያለሁኝ 4-5 ሆኖ ሌባዎች ይሰርቁና ሲካፈሉ ይጣላሉ ብያችኋለሁኝ። ስለዚህ አሁን ጥቅም ነው ያጣላቸው እንጂ
እውነት ይዛ እውነት እኮ ብትይዝ ኖሮ ከሁሉም ትልቅ ናት እቺ ልጅ። እድሜ ጸጋ ነው። እድሜ ጸጋ ነው። እኔ አሁን በእድሜ ከኬሌ ትበልጫለች ከኬሌ ታንሳለች ልል ፈልጌ አይደለም። ወቅ ያለው ሰው በ40 ቀኑ ያውቃል። አትወቅ የተባለው በ40 ዓመቱም ሳያውቅ እድሜውን እየገፋ ይሄዳል። አብርሃም እኮ በእድሜ ከነሱ ያንሳል አይደል? ግን አስተሳሰቡ ስትሮንግ ነው። እንደ ትልቅ ሰው ነው። ለምን በስርዓቱ ነው ያደገው። እኛ የክፍለ ሀገር ልጆች ስንባል ስርዓት አለን። ስርዓት አልባ ሆነን አናርግም። የከተማ ልጅ ዱርዬ ነው፣ ስራው ዱርዬ፣ የሚበላው የዱርዬ አካሄድ ነው፣ የሚራመደው ምኑ። ለምን እንለያለን? እኛ አመጋገባችን፣ ውሏችን፣ አዳራችን፣ ሁሉም ነገራችን። እኔ ሁሉንም አይደለም እያልኩ ያለሁት። እኛ እኮ በቃ የክፍለ ሀገር ልጅና ከተማ መሀል ላይ ያደገ ልጅ ጫጫታ ውስጥ ያደገ ከዛም ከዛም ከየትም ተሰብስቦ አንድ ላይ ሁሉም የስንት አይነት ባህሪ ያለው ነገር ተሰብስቦ የሚያርጉበት ከተማና እኛ የክፍለ ሀገር ላይ የምናርጉ ልጆች ሁሉ መናችን የተለያየ ነው። ትፉት ይሄ የሰውን ማፈር ለሰው ክብር ያለን ዛሬ ገጠር ብትሄዱ ገጠር አሁን እንትና የሚባለው የሆነ ረብሻ ምናምን እንዳለበት ምናምን፣ ግን እንግዳ ሆናችሁ ስትሄዱ ወይ በወሬ የሚታየውና በአካል የሚታየው የተለያየ ነው ተብሎ ሰው ተገርሞ ነው የሚመለሰው። ችግር ያለው ከተማ መሀል ላይ ነው። ነገር ያለው ሁሉ ውከታ ያለው ከተማ መሀል ነው። እቺ ዛሬ ነው እንዴ እኔ እጄን አወጣሁኝ እሱ ወንድምክ ነው ምን ጥስዮ ምናምን ትይ። ባለፈው እኮ እነሱ እንዲጣሉ ራሱ እያረግሽ ነበር አንቺ ራስሽ ማለት ነው። እሱም አንቺ ወግኖ እኮ እሷ ክብር ያላት ስራ ያላት ከስራዋ ላይ ጠርቻት ምናምን እያረ ወንድሙ ሲያቃልን ነበር። መድኃኒዓለም ያቃለው። አሁንም ተቃሏል። ኤፍሬም ጤነኛ አይደለም። መሳይ ምን አለሽ በሉኝ። የሆነ ችግር ይደርስባታል። ቶ መቼም ወንድሙ ከኋላ ሆኖ እኔ ብያችኋለሁ። ሰው እኮ በሆነ ነገርም እንደው በአንዴ ወቅቶ የሚገለውን ነገርም በዛም ይወጋል። እሱ እኮ በቃ ይሄ ምን ያለው ምንድን የሚባለው በእናታችሁ ጠፍቶብኝ ነው። ስናደድ የሚጠፋብኛል ነገሮች። እኔ ግን አላከረ እኔ ለማንኛውም እናዳምጣት ቤቲ ሜሪ ሰው ምድር ላይ አልተፈጠረ። አንድ ቀን ነው ነገር ያለው። ከዚህ በፊትም አንድ ቀን ነው ቪዲዮ ላይ ተገናኛለ። ከዛ በፊት ያው ያንተ ወንድም እንደሆነ ምናምን እናውቃለን። በሆነ ብለት እኔ በዚህ ያህል ወንድሙ ላይ ሴራ አስቦ ዶልቶ እኔ አሮን ነው ምን ፈልጎ እንደሆነ አላውቅም። እኔ እውነቴን ነው የምነግርህ። አሁንም ደግሞ በወንድማማቾች ገባችሁ ምናምን እንዳትሉኝ። እዚህ ጋር እውነታውን ነው የምነግርህ። ወይም ደግሞ ራስህ ወደ ነገ ጠዋት በጣም ከባድ ነገር ነው ሴራ እያሰቡ ያሉት። አሁን ኦልሬዲ አንተ እጅ እንደሰጠ ነው እየገባቸው ያሉት። እዛ ጋር እኔ አሁን ከእኔ እዚህ ጋር ብቻ ሆነ እየተሰቃየ ያለውን ነገር እያየው ነው። ገባህ? የኤፍሬም ደግሞ ከማን ዳኒ ይባላል አይደል? ከዳኒ የበለጠ በቃ ሴረኛ ነው። በቃ በጣም ከባድ ሴረኛ በጣም። እኔ ደግሞ ስፔሻሊ የተደነኩት ለምንድን ነው አንተ ወንድሙ ነህ። እኛ ላይ ሶኬኛ ባዳና ኖርማል ነው። እያንዳንዱ ሰው ላይ እያሰቡ ያሉት ነገር በጣም ከባድ ነገር ነው። እኔ ከዚህ ነገር ራሴን ነፃ ማውጣት ፈልጋለሁ። እንቅልፍ እየተኛሁ አይደለም። በጣም እሺ ነፃ ካወጣሽ አሁን ልጅ ካለችበትን ቦታ ነገር ይሉኛ። ሁለተኛ ነገር ደግሞ ሄርሜላ እና ልትታገት ቀያም ሁሉ ነገር የተፈጠረ ኦልሬዲ እነሱ ናቸው ፕላን ያወጡት። አንደኛ ኤፍሬም ነው ፕላን ያወጡ ታላ ከዳኒ ጋር በመሆን፣ አራተኛ አድ ላይ ያደረጉት ሲሉ አልፈልግም ብያለሁ። ምክንያቱም ከዚህ በላይ የሰው በቃ እች ልጅ ምርጫ ነው እንግዲህ የመረጠችው። አንተ መርጠሃል። በቃ አንዳንዴ መተው ያለብን ነገር መተው አለብን። አሁን ይህንን ነገር በወሬ ደረጃ ብቻ አውርታችሁት ነው ወይስ እነሱ አድርገውታል? ይህንን ነገር እርግጠኛ መሆን አለ። አሁን እኔ ወደ ህግ አካልም ነገሩን ወስደነዋል። በፖሊስ ነገሩ እሱን ስለወሰዳችሁ በህግ አካል ስለወሰዳችሁ አንዳንድ ነገሮች ሊያደርጉ ተነጋግሯል። እኔ የምለው ነገር አሁን ችግር የለውም። አሁን የምፈልገው ልንገርሽ፣ ሄርሜላ እናንተ ጋር ነች አይደለችም? ወስዳችኋል አልወሰዳችኋትም? ይህ ብቻ ነው በቃ። ወይሽ አንቺም ከሌለሽበት ነገሩ ላይ የእነሱን ሁሉ ነገር ይመቅ እኔ እኮ ከእነሱ ጋር የነበርኩ ሰው ነኝ አለ። በቃኝ በቃ እንደዚህ አይነት ነገር አልፈልግም። ሽልማቴ መቀበል ከበደ። በዚህ በላይ ሁለት ምን መሰለህ እዚህ ጋር እያልኩ ያለሁት እነሱ ወስደው እዚህ ጋር አስቀምጠዋታል አይደለም እያልኩ ያለሁት፣ ግን እየተነጋገሩ ነው። በር ዘግተው ቁጭ ብለው እያወሩ ነው። እየሰማሁ ነው እኔ ኦልሬዲ እነሱ ፕላን አላቸው። እኔ አሁን ነው ወሰዱ ብዬ ያላየሁትን ነገር እና ታዲያ አስቡ። ወሰዱ ብዬ ስላላወጡም እና ማን የወሰደው ደግሞ መጨመር አልፈልግም፣ ግን ይሄን ነገር ለማድረግ እየዶለቱ አግኝቻቸዋል። ኤፍሬም ሩታ
መጀመሪያ ጊዜ ሩታ ምን ነው ወንድም መጀመሪያ ላይ ወንድም ኤፍሬም ሩታና ዳኒ እና ግን እንድገባበት የተፈለገው እኔ ደግሞ አልፈለኩም። በቃ ደከመኝ። እንደዚህ አይነት ነገሮች መውጣት ፈልጋለሁ። እኔ ሰላም መሆን ፈልጋለሁ። አላየሁም ሩታ ዛሬ ስታፈን አላየሁም፣ ምንም አላየሁም። ግን እቅድ እያወጡ እኮ አሁን ለነሱ ሌላሽ እንደባቦነ ማለትቸው የሚችለው ሰው የለም። ስለዚህ እሺ አሁን ነገ እኛ በህግ ነገሩ ምስል ያለ ነው ወይ ምስክሩ ሚልን ወይ መረጃ ትችል እነሱ መሰላቸው ይኸው መረጃ ወይኔ ይሄ ልጅ መረጃ እኮ ይኸውና መረጃ እኮ ይኸው ሲዶልቱ እኔ አራተኛ ከኛ ጋር ሁኚ ሲሉኝ አልሆንም እኔ አልፈልግም ብዬ እጄን አውጥቻለሁኝ። ስለዚህ አንደኛ ሩታ፣ ሁለተኛ ኤፍሬም ልትል ፈለገችና አንደኛ ኤፍሬም፣ ሁለተኛ ሩታ፣ ሶስተኛ ዳኒ፣ አራተኛ እኔ ፒንክ ለረጉን ሲሉ አልፈልግም ብዬ እምቢ አልኳቸው። ስለዚህ ሲያፍኗት አላየሁም እንጂ ሲዶልቱ ሲያስቡ ሲማከሩ በር ዘግተው ሲማከሩ ሰምቻለሁኝ፣ አውቃለሁኝ። ከዚህ በለጠ ምስክር ምንድን ነው የምፈልገው? የኔ አባት ይሄ እኮ ምስክር ነው። ይሄው ቪዲዮ ይዘኬድ ፖሊስ ጣቢያ እኔ አላልኩኝም። መቼም ፖስተዋለች እኮ ቪዲዮን ፖስታለች። እኔ አላልኩኝም ብላ መካል አትችልም። አንተ አልገረፍካትም፣ ከኋላዋ ጠመንጃ አልጠመርክባትም። እራሷ ናት የጠራች ከረን። ስለዚህ ከዚህ በለጠ ምስክር ምንድን ነው የምፈልገው? አብርሃም ነውስ አሁንም ዛሬ ለሩታና ለማናት ለድሮ ምስትክ እያዘንክ ነው? ልጁ ምንም አይሆንም አባክያ፣ ከፈለክ እኔ ራሱ አሳድግልሃለሁ። እሷ ራሱ ብላለች እኔ ብታሰር አባ ቤተሰቦች ያሉ ያንተ ቤተሰብ አሉ ደግሞ አንተ አለክ አትንኪ አልካት። እኔ ምንም አይነት ምስክር አያስፈልግህም። ሲጀመር እንዲህ መንዘራዘር ራሱ ያስፈልጋችሁም ነበር እኮ የኔ እኮ እነሱ አረ በእናታችሁን ልጅቷን የሆነ ነገር ራሱ አድርገዋት እንዳይሆን። እኔ ማርያምን ብዙ ነገር እያሰብኩ ነው በጭንቅላቴ። በአንደበቴ መናገር አልፈልግም። ለምን እኔ መናገር አልፈልግም። በጣም እኔ ያሰብኩት እኔ አይደለም ሌላ የሆነ ነገር በእኔ ዙሪያ ራሱ ሊመጣብኝ ሲፈልግ ይነግረኛል። እስራኤል ንጉስ አንቺ ማንም ሆነሽ ነውና የሚነግርሽ ምናምን እንዳትሉ፣ የሚመጣባችሁን ነገር ታውቃላችሁ። ስለዚህ እኔ በሰው አሁን እሷ ልትታፈን አካባቢ ማርያምን ፀጉሬን ቁጭ ብዬ ከዚህም በፊትም ነግሬያቸዋለሁ፣ ቪዲዮ ሰርቻለሁ። ፀጉሬን ቁጭ ብዬ ቁጥጥር እየሰራሁኝ ስለሷ እያሰብኩ ነበረ። ለምን እንደ ሳትታፈን ራሱ ታፈነች ምንጥስዮ ምናምን የሚባል ወሬ ነበረ። አላህ ጌታ ቸር ነገር ያሰማል። መድኃኒዓለም ቸር ነገር ያሰማል። ውዶቼ እስኪ ቤቲት ሜሪት ይጨርስ ቃሌን ሰጣለሁኝ። ጌታ ሆይ ተመስገን። እኮ የነገርኩ ያለት ለጥንቃቄ ያህል ነው። ሲወራ ሰምቻለሁ ነው እንጂ ሲወስዱማ አላየሁም። ሲወስዱማ አላየሽም አንቺ። ግን አንቺ ሲማከሩ እኔም አራተኛ አብሬያቸው እንደውም ተጠርቼ ነበር። አልፈልግም በቃ ይሄ ራሱ ትልቅ ምስክር ነው። አልፈልግም ብዬ ነው የወጣሁት። ኢንሻአላህ እስከዛሬም እንግዲህ አይተኛል ቪዲዮ ላይ መጥቻ አላውቅም ምናምን በቃ የጠፋሁበት የራሴ ምክንያት አለኝ። በቃ እንዳለ የተደረገ ያለው ነገር ስለደበረኝ ነው መገኘት የሚያልፈለግኩት። አሁንም በጣም ስላሳዘንከኝ ነው። በጣም በቃ በጣም ያሳዘንከኝ ያን ነገር ማለት አቤል ጋር ደውዬ ነበር። አቤልም ስልክ አልመለሰልኝም ምናምን። እዛ ጋር ያሉ ሰዎች በዙሪያ አልመለሱልኝም። በዚህ አጋጣሚ በጣም ነው የማመሰግነው። አክብረህ ሳትቀየም ነገሮችን ምንም ወደኋላ ትተህ ስላገኘኸኝ በጣም ነው የማመሰግነው። በቃ እንደ ሌሎቹ ሳይት ይዘህ አይደለም። በቃ አስተዋይ ልጅ ነህ። አይኖር ሁሌ እላለሁ። ግን አብሽ በቃ የሰውንም ሀቅ መብላት አልፈልግም። እውነታው ግን ከተወያዩባት ነው ቁጭ ብለው በቃ ከተወያዩባት እኮ እነሱ ራሳቸው ናቸው ያፈናል። እሷን ለማፈን ነው የተነጋገሩት። መጀመሪያ ምን መሰለህ ተባሉ ጠሩኝና ከኛ ጋር ነሽ ወሬ ጠፍቼባቸዋለሁ። አንድ 10 ቀን 8 ቀን ምናምን አልነበርኩም። ከኛ ጋር ነሽ ምናምን ወሬ የተነሳ ማለት ነው አልገባኝም። ሲጀመር ለምን ታያለች ሊጠራችሁ ናል። ምክንያቱም እንደዛ ውሻል ጋር ያባረረችኝ አልፈልግም አይደለም። እንደዚህ ሜሪ የሆነ እቅድ አስበን ምንም እንደዚህ አይነት ቅዱስ መግባት አልፈልግም። ታንኪዩ እየወጣሁና በሩን ዘግቼ ግን ስለራስቻለኝ በሩ ጋር ቆሜ መስማት ጀመርኩኝ። ሩቅ ማነው ሄርሜላን ለምንድን ነው ማፈን ሌላ ቦታ ለመውሰድ ነው ወይ ሀገር ነው? አሁን ግራ ይገባኝ። ሌላ ቦታ ነው ሰው የነበሩት ሌላ ቦታ ነው። ይህንን ፖሊስ ጣቢያ ላይ
በቃ ይህንን ሲነጋገሩ መስማትሽም እሺ ቢያንስ ቃል ስጭልኝ አለ። ምን ነገር እያለብኝ ነው የሚመጣው? ገባሽ? አብሽ ኤኒታይም እኔ ከጎን ነኝ። እዚህ ጋር ከጎን ልሆን እኮ ነው እየመጣ ያለሁት። እዚህ ጋር እኮ ከጎን ነኝ። በቃ ምንም ችግር የለውም። እዚህ ጋር የፈለከውን ነገር እኔ እዚህ ጋር ያወራሁት እኮ ለአንተ እኮ መረጃ ነው። ህግን ቦታ እኔ ያልኩት ይሄንን ነው። ያየሁትን የሰማሁትን ፈጥሬ አላወራም። ያላረጉትን አረጉ አይደለም። አገኛለሁ። ውሸትም አልፈልግም። በቃ ስለሰለችኝ እዛ ጋር ያለ ነገር እየተደረገ ያለ በጣም ነው የሚቀመረው። አንተ ስላልገባህ ነው። እኔ የፈለገ ነገር ሩታ በዚህ ያህል እንደዚህ ትቀይራለች ብዬ አልጠበቅኩም። በጣም ሌላ ሰው የሆነችብኝ እኔ ማላውቃት ብቻ ነው የሆነችብኝ። አላውቅም ከምን አይነት ነገር ተነስታ ነገር እየተደረገ መሆኑን አላውቅም ውዶቼ። እኔ ራሱ እነሱን እያዳመጥኩኝ ፈዝዤ እንዲህ ብዬ ቀረው። ፈዘዝኩኝ፣ ማርያም ፈዘዝኩኝ። ለምን እኔ ቃሌን አሁን ቅድም ብያለሁ፣ እሷ ከመናገሯ በፊት ይሄ ራሱ ለአንተ ማስረጃ ነው። እሷ ምስክርነት ሆነችም አልሆነችም እሷ የለቀቀችው ቪዲዮ አንተን ጠርታ የለቀቀችው ቪዲዮ ራሱ ለአንተ ማስረጃ ነው። ፖሊስ ትንሽ ነገር እኮ ነው የሚፈልገው፣ ትንሽ ነገር፣ ትንሽ ማስረጃ። እቺ የምታክል እንደው ማትታይ የድሮ ፖሊሶች እንደዛ ናቸው። ያሁኑን አናቅም እንጂ አይዶን ነው ያሁኖቹ። እነሱ እያሉ ሰው ስለሚሞት እነሱ እያሉ ሰው እየተወጋ ስንት ነገር እየሆኑ እየሞቱ ስላሉ እኛ አናቅም። ከዛ ይገደላሉ። ከዛ የገደለውም ሳይገኝ ምንም ሳይል የሟች ቤተሰቦች ልጆቻቸውን እየቀበሩ ምን እያሉ ስንት ነገር እኛ ሰልችቶን ብለን በቃ አልቅሰን አይናችን ራሱ ማማ የኔ አይን ራሱ እንደዚህ ጎርጓዳ አልነበረም። ይኸው እስኪ እንዴት እንደጎረጎደ። በፊት እንደዚህ በግድ የተቀረቀረ አይን ነበረ ያለኝ። አሁን ግን የሚመስለው ነው እያለቀስኩኝ። ለምን ኢትዮጵያ ሀገሬ ልጆች እኮ እኔ እግዚአብሔርን ቀልዱ ቀልድ ነው። ማርያምን የምሬን ነው የምላችሁ። ለመሰላችሁ አረኛ እኮ እንደ አረብ ሀገር ያለ ልጆች እኮ ተሰቃየን። አገር ቤት ሰው ሲሞት እናለቅሳለን። የሚያላቅሰን የለም፣ የሚያዝንልን የለም። ስራ አለ። ሰው አልቅሶ ራሱ ያርፋል። እኛ አልቅሰን ተነስተን ወደ ስራ ነው የምንሄደው። ዘመዴ ሆነ አልሆነ፣ የሀገሬ ልጅ ሆነ አልሆነ። ከዚህም በፊት ትላላ ምን እንዳለች የተንቢ ታውቃላችሁ? ለምንድን ነው ለአማራ ክልል ለሚሞቱት ሰው ድምፅ አትሆኝም ብሎ ስላል አልሆንም ማለች። እኛ ግን እንደዛ አይደለንም። እኛ ሰው መሆን ብቻ በቂ ነው ውዶቼ። ሰው ሲሞት አልሆንም። የጎረቤት ልጅ ሲሞትና ወንድም ሲሞት እኩል ነው እንዴ? ምኔ ናቸውና ነው ለነሱ ድምፅ መሆኑ አለች። እኔ የተንቢን በሁለት ነገር ነው የምጠላት፣ ግን ወዳታለሁ፣ አከብራታለሁ። ግን ባነጋገረው ዛሬ የአማራ ክልል ልጆች ነው ከአማራም አልፎ የትግራይ ልጆች ነው የእሷ ወንድሞች የሚያንከባልሉት። የወጋ ቢረሳ የተወጋ ይረሳል አለ የሀገሬ ሰው። ገባችሁ? ሰው መሆን በቂ ነው። እሷ ያኔ አውርታ ረስታለች። ከዚህም በፊት ምንድን ነው ያለችው? ኦርቶዶክስ ተዋህዶ እየተቃጠለች ያኔ እዚህ ሱዲ ነበረች። ለምን ዝምት ያለሽ? ማን ነበረ ያ ልጅ? ዘመርኩን በቀለ እንደዚህ እኮ ብሎ አለ ብሎ ሲሏት፣ ግን እሷ ኦርቶዶክስ ናት እኮ። አልደግፈውም አለች። አልደግፈውም ለምን ብትሉ የአክስቴ ልጆች ሃይማኖት ነው የነካው። እኔ ግርም ይለኛል አንዳንድ ሰዎች ምኑን ከምን አመጣሽ እንዳትሉኝ በማርያም። ለምን በቃ ሰው መሆናችሁ በቂ ነው። እሷ ሲጀመር ያኔ የሆነ ሙስሊም ልታገባ መሰለኝ ልትሰልም ፈልጋ መሰለኝ ስታሸረግድ አልሆነላትም። እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። ገባሽ? የኢው ክርስቲያንም ይሞት አይደለም እስላምም ይሞት አይደለም። አንድ ሰው የእግዚአብሔር ፍጡር እስከሆነ ድረስ እግዚአብሔር በሰዓቱ በጊዜው በራሱ ሰዓት ስለሚወስደው፣ እኛ ግን ብዙ ነገር ባናወራ ብዙ ነገር ባንቀበጣጥር የአክስቴ ልጆች ሃይማኖት ነው የነካው። መጀመሪያ የሆነ እሳት ላሽ ላይ እኮ ቢወርድ እሳቱን ከላሽ ላይ እንደዚህ በትነሽ ነው ከገዛ ልጅሽ ላይ ራሱ እሳት ቢወርድባት እሳቱን ከላዋ ላይ ልታጠፊ የምትሄጂው አይደለም። አንቺ በሃይማኖት ጉዳይ እንደዛ ያልሽው መቼም አንረሳም። እኛ አንረሳም፣ የተወጋን ሰዎች አንረሳም። ስለዚህ ምን ልል ፈልጌ ነው እኔ እናቴዋ፣ ምን ልል ፈልጌ ነው አንንትሩ። ስለዚህ ምንድነው መረጃ ምናምን
እዚህ ጋር የተናገረችው ራሱ በቂ ነው። እሷ ከጎንክ ነኝ ያለሁት አሁን ምናምን ብላ እኔ አላምናትም። አመንኳትም አላመንኳትም እሷም ሐሰት ነገር አሁን ወደ እሱ ራሱ ብትገለበጥ ይሄ ቃል ሚዲያ ላይ ወጥቷል። ከራሷ ቻናል ራሱ ብታጠፋ ሌላ ቻናል ላይ ይገኛል። ልክ እንደኛው እየሰሩ ልጆች ዱዌት እያደረጉ የሚያስቀምጡ ልጆች አሉ። ማንም ፋራ የለም በዛሬ ሰዓት። ስለዚህ በምን የተነሳ ነው ፖሊስ የድሮ ፖሊስ ከሆነ ትንሽ ነው የሚፈልገው በማለት ነው ይህንን ያነሳሁት። ስለዚህ እግዚአብሔር ሄርሜላን ካለችበት ቦታ ቸሩ መድኃኒዓለም ዛሬ ባታ ማርያም ናት። ባታ ማርያም ካለችበት ቦታ እዚህ ጋር ነው ያለችው ተብላ እንደው የሆነ ምስኪን ሰው ራሱ አይቷት ካለችበት ቦታ ቸሩ መድኃኒዓለም ያውጣት። እኛ እረፍት እንፈልጋለን። ማንም ሰው እንዲጎዳ አንፈልግም። ሩታም እንደዚህ ምንናገራት የሆነ ነገር ብደርስባት እናዝንላታለን፣ ሰው በመሆኗ ብቻ እንጂ መልካም ስራ ስለሰራች አይደለም። ዛሬ ለእሷ የቆፈራችሁት ጉድጓድ ወይ ራሳችሁ ተጠቅልላችሁ ትገቡበትና እዛ ትቀበሩበታላችሁ። ገባችሁ አይደል? እግዚአብሔር እንደ ስራችሁ ይከፍላችኋል። አብሽር ኢንሻአላህ። ስለዚህ እግዚአብሔር ለሁላችንም ልባችንን ይመልስልን። የድሮ ሰው መሆናችንን አውሬ የሆኑት አውርነታቸውን ይዞ እዛው ይቀመጡ። እኛን ግን ቸሩ መድኃኒዓለም ልቦናችንን ሀሳባችንን አይቀይርብን። አብርሃምን ታንቃት ሞትም እንዴ አንተም ሰው ነክ እንዴ ምንጥስየው የምትሉት እሱ ጋር የደረሰው ጸበል እናንተ ጋርም ደርሶ እሱ የተቃጠለበትን የተቀጣጠለበትን እሳት እናንተም ቅመሱት ነው የምላችሁ። እኛ ቀብሰን ያየን ሰዎች ነው ለሱ እያዘን ያለ ነው። እውነት ያለን ሰዎች ነን። እኛ የአብርሃም እመም፣ የአብርሃም መገፋት፣ የአብርሃም መሰቃየት ቁስል የሆነን እኛም በሱ አይነት እኔ አብሶ በሱ አይነት መንገድ አልፌ እዚህ ጋር ስለደረስኩኝ የሱ ቁስል የሱ ህመም ስለሚሰማኝ ስለማቅ ነው። አይ ነው ኦኬ። ገባችሁ? እግዚአብሔር እንደ ስራችን ይሰጠናል። ጠብቁ እና የጠፋችኋለች ቸሩ መድኃኒዓለም ካለችበት ያውጣትና ያሳየን። እንዲህ እንደተጨመላለቁብን እናፋልግ ብለን ነበረ። አንተ ነህ ያልፈለግከው ውጣ ከቤቴ። እሷ ጋር ገባ መሰለኝ ኤፍሬም ትርፍራፊ እየለቃቀምኩ ለልጇ ያው የወንድምክ ልጅ ነው የእሱን ዳይፐር ምናምን እየቀየርክለት፣ እሷ ደግሞ ዘና እያለች ውጓን እያደረገች እየበተነች አብራችሁ ቀጥሉላችኋለሁኝ ውዶችዬ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ነባሮችም ሀዱ ብላችሁ ስመጡ ላይክ እያረጋችሁ አበረታቶች። ግን ላይኩ ለምን ያሳዝናችኋል? እሺ ሰብስክራይቡንስ አታርጉኝ። እስኪ ላይኩ ለምንድን ነው ያሳዝናችሁ? አቤት እሰየው ማለት ይሄኔ ነው። እኔም አንድ ቀን ይወጣልኛል ከማዳም ኩሽና ወጥቼ የራሴ ህይወት የራሴን ጋር ስገባ ወደ ሀገሬ ከአንድ አመት በኋላ 2020 በእኛ ለኢትዮጵያ ምድር ያበቃኛል የእስራኤል ንጉስ። ያን እንገናኛለን። እስከዛው ደግሞ እኔም እዚሁ እየተንጎዳጎርኩኝ እንዲህ እያልኩኝ አለሁኝ እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። እንደዚህ የሚባሉትን ሰዎች ደግሞ ልቦናቸውን እግዚአብሔር ይመልስላቸውና እንደ ሰው እንዲያስቡ እግዚአብሔር ያርጋቸው። እውነት እነሱ አፍኗት ከሆነ ምን አይነት እንቅልፍ እንደሚተኙ እሱ ይወቅ፣ መድኃኒዓለም ይወቅ። እኔ ሌላ ምንም ልል አልችልም።